በመጨማደድ ብዛት ውበትና ሞገስ የራቀውን ልብስ አስተካክሎና አሳምሮ ለለባሹ ደስታን፣ እርካታን ያላብሳል። በተለይ ለአለባበስ ስርዓትና ፕሮቶኮል ትልቅ ቦታ በሚሰጣቸው የስራ መስኮች ላይ ለተሰማሩትማ የልብስ ካውያ ትልቁ ባለውለታቸው ነው። በየዘመኑ ተሻሽለው ዛሬ ላይ ከደረሱት ዘመናዊ ልብስ ካውያዎች ከመምጣታቸው አስቀድሞ ሰዎች የተጨማደደ ልብሳቸውን እንዴት ይሆን የሚያስተካክሉት? ልብሱን በውሃ ረጠብ በማድረግ ጠፍጣፋ ቦታ ላይ መዘርጋት፣ ክብደት ያላቸው ነገሮችን መጫን፣ ልብሱን አጥፈው በዱላ መታ መታ ማድረግና ሌሎች መንገዶችንም ይጠቀሙ ነበር። ዛሬ በዘመነች ኢትዮጵያ ዝግጅታችን ጉዳያችንን የልብስ ካውያ አድርገናል። ተከታተሉ። ለአሁኖቹ የልብስ ካውያዎች መሰረት የሆኑ በወቅቱ ለልብስ መተኮሻነት ሲጠቀሙባቸው የነበሩ በአንዳንድ ሀገራት ውስጥ በተለያዩ ጊዜያት በአርኪኦሎጂስቶች የተገኙትን እኛ የዚህ ዘመን ሰዎች ስናያቸው በጭራሽ ለልብስ መተኮሻነት የሚውሉ የማይመስሉ ቁሶችን እንመልከት። ከክርስቶስ ልደት በፊት በ4ኛው መቶ ክፍለ ዘመን በቻይና የተገኘ ይህ በውስጡ የክሰል ፍም እንዲይዝ ጎድጎድ ተደርጎ የተሰራ መጥበሻ መሰል ቅርጽ ያለው የልብስ መተኮሻ ነበር። በጥንታዊቷ ግሪክና በሮማውያን ዘንድ የነበሩ ከባባድ የሆኑ ብረቶች፣ ጠፍጣፋ ድንጋዮች እንዲሁም ጠርሙሶች ከ8ኛው እስከ 10ኛው መቶ ክፍለ ዘመን ድረስ ልብሳቸውን ለማስተካከል ሲጠቀሙባቸው የነበሩ ቁሳቁሶች ናቸው። በ17ኛው መቶ ክፍለ ዘመን ጠፍጣፋ ወይም ፍላት አይረን የተሰኙ በእሳት ላይ አሊያም በምድጃ ላይ በማሞቅ የሚተኩሱ የልብስ ካውያዎች ብቅ አሉ። ታዲያ የእነዚህ ካውያዎች ዋና ችግራቸው በጣም ከባድና ወዲያው የሚቀዘቅዙ መሆናቸው ነበር። በ19ኛው መቶ ክፍለ ዘመን አጋማሽ ላይ ጠፍጣፋ የልብስ ካውያዎችን ከመጠቀም ይልቅ በውስጣቸው የክሰል ፍም የሚያስገቡና ከክሰል ውጪ ደግሞ በውስጣቸው ጋዝ፣ አልኮል ወይም ኬሮሲንን በማንደድ የሚሰሩ ካውያዎች ተፈጠሩ። በነገራችን ላይ በወቅቱ እነዚህ የልብስ ካውያዎች ልብስን ለማስተካከል ብቻ አልነበረም አገልግሎት የሚሰጡት፣ ነገር ግን ከዚህም ባለፈ የልብስ ተባዮችንም ለማጥፋት ጥቅም ላይ ይውሉ ነበር። እንደ ሌላው የዓለም ክፍል ሁሉ በኢትዮጵያም ዘመናዊ ልብስ ካውያ ከመግባቱ አስቀድሞ ሰዎች ልብሳቸውን ለመተኮስ፣ ልብሳቸውን ለማስተካከል የተለያዩ ዘዴዎችን ይጠቀሙ ነበር። ስለሰማሁትን በጠርሙስ ውሃ አድርገው ጠርዞቹን አስተካክለው የሱሪውንም የሸሚዙንም የሁሉንም ነገር ያው እንትን እያሉ እያስተካከሉ ያው ይዳምጡታል፣ በጠርሙሱ ማለት ነው። ከዛው በዛው አቅጣጫ በዛው ቅርጽ እያወጡ ያጥፉታል። ትራስ ውስጥ ይቀመጣል። በደንብ እንደ ካውያው ጠንካራ እንትን ባይዝም ይስተካከላል ልብሱ ለጊዜው። እንግዲህ የድሮ ጠርሙስ የድንጋይ ጠርሙስ ነበረ፣ የማይሰበር ጠንካራ ጠርሙሶች ነበሩ። አሁን ስስ ነው፣ ሙቅ ውሃ ከነካ ይፈነዳል። ድንጋይም በምንም እንደዚህ ያለ ወንዝ ዳር እየሄዱ ማለት ነው። የሾረት ሙልሙል ድንጋይ ገጠራማ አካባቢ ማለት ነው። ልብሳቸውን እንዳይል አሁን ለምሳሌ በዓል በሚመጣ ጊዜ ልብሳቸውን ሾል ያለ ድንጋይ ይፈልጉና በዛ ሲጋ እያስተካከሉ ካውያ መሰረቱ ይሄ ይመስለኛል አመጣጡ። ልብሱ ከመድረቁ በፊት ፀሐይ ወረር እንዳደረገው አብሶ ሱሪ እንደ ሸሚዝ እንደዚህ እንደ ውርብርብ እንዳይል ማለት ነው። በርጥቡ እጥፍ ታረጊና ታስተካክይና አሁንም ትራስ አይቀርም ትራስ ስር ታረጊዋለሽ። በቃ ትንሽ መልክ ይኖረዋል። ካውያኛ በአባቶቻችን ጊዜ በምናይበት ሰዓት ውሃ ያሞቁና ውሃው ከፈላ በኋላ ንጹህ ማንቆርቆራ ውስጥ ጀምረው በዛ ነበር የሚተኩሱት። በደንብ ይተኩሳል። የፈላ ውሃ ነው። ማንቆርቆራ የታወቀች ነች። በሷ ነበር የሚተኩሱት።
ታዲያ ከጊዜያት በኋላ በተለምዷዊ አጠራሩ የባላውራ ዶሮ ወይም የባለክሰሉ ካውያ ወደ ሀገራችን ሲገባ ለሻይ ማፊያነት አገልግሎት የሚሰጠው ማንቆርቆሪያም ሆነ ጠርሙስና ጠፍጣፋ ድንጋይ በወቅቱ የተሻለ ነው ለተባለለት ለክሰል ካውያ የልብስ መተኮስ ስራቸውን አስረከቡ። እኔ የተወለድኩት በ1944 ነው። ከዛ ከደረስንበት ጊዜ ጀምሮ እስከ 59 ድረስ ከዛ እስከ መውጣ ድረስ እስከ 59 የወጣሁት እስከዛ ድረስ እንጠቀምበት ነበር። የባለዶሮ የሚባል ካውያ ነበረ የከሰል። አሁንም መርካቶ አልፎ አልፎ አለ። ምን ያለች ተራ ይገኛል ብዬ ገምታለሁ። እና በሱ ያው ከሰል ነው። ከሰሉ እያራገብሽ ከሰል ሲጠፋ የባህር ዛፍ ፍሬ ተለቅሞ በባህር ዛፍ ፍሬ ይተኮሳል። እሱን እኔም አድርጌያለሁ። ከሰል ምድጃ ታመጫለሽ። የከሰል ምድጃ ከሰሉ ሌላ ቦታ ታቀጣጥያለሽ። ፍም ከሆነ በኋላ ከሰሉ ነጭ ከሆነ በኋላ ቀይ ከሆነ በኋላ ያንን እያነሳሽ በመቆንጠጫ ውስጥ ታረጊና ከዛ ይግላል ራሱ። በሚግልበት ሰዓት እያነሳሽ ያንን ትተኩሻለሽ። በጣም ከባድ እንደነበር አውቃለሁኝ። አይደል ነው ልጅ ስለነበርኩም ሊሆን ይችላል ክብደቱ። እንደ ልብሱ ብዛት ሲያልቅ ያው ትቀይሪያለሽ ወይ ትጨምሪያለሽ ከሰሉን ማለት ነው። በጣም ስግል ውሃ መርጨት አለበት እንጂ መጀመሪያ ልብስ ከተደረገ ያቃጥላል። ልብስ ዶሮ ምልክት ያለበትና በጣም ስለዚህ ይለኛል። ብረቱ ክብደት አይመስልሽ? እንዴት መሰለሽ አሪፍ የሚያደርገው ሲያንተስ እስከ ቅርብ ጊዜ ድረስ ነበር እሱ። አሁን ነው የጠፋው። ያኔ ከሰል አቀጣጥለሽ እሱ ነደደ አልነደደ፣ ጠፋብኝ አልጠፋብኝ፣ ተቃጠልኩ አልተቃጠልኩ ብለሽ እንደገና ደግሞ ሙሉ ቦዲው ይግላል። የምታስታውሹ ከሆነ ሙሉ ሰውነቱ ራሱ ብረት ነው የካውያው ማለት ነውና እሱ ራሱ ከነካሽ ሌላ ችግር ነበርና ከዛ ደግሞ ያው አመዱም ይኖራል እንዳልሽው፣ ከሰሉ አለ፣ ልብስ ሊያበላሽብሽ ይችላል። ልብስ ነጭ ልብስ አለ፣ ጥቁር ልብስ ያለሽ ብቻ ብዙ ነገሮች ብዙ ሀስሎች ይኖሩታል። እንደዛ ሲሆን ማስቀመጫ አለ፣ ሸክላ አብሶ ሸክላ ማስቀመጫ አለ። የሚግል ከሆነ ካውያው ቆሽሾ ቆሻሻውን እንዳያጠቁር እንዳያበላሽ ልብስ ከሆነ ጋዜጣ እናደርጋለን። በጋዜጣ ይተኮሳል። ሌላው ደግሞ ስስ አቡጀዴ ነገር ይደረግና በዛ በአቡጀዴው ላይ አስተካክለሽ ልብሱ ላይ ፌድ እንዳያደርግ ማለት ነው። ጥቁር ልብስ እንደዚህ ቡኒያማ ነገር ብቻ ገርጥተው ሲታዩ ደስ የማይሉ ልብሶች አሉ አይደለ? እንዳይሆኑ እንደዛ ያው እያለበሽ ትተኮሻለሽ። እኔም አጋጣሚ ድንገት ሲጀምር ሰውዬው የሚተኩሰው ሰውዬው ሲሄድ ሊለምድ እጄ እንትን ስለው የአንድ ሰው ልጅ ካውያ ሳረግበት አነሳብኝ ማለት ነው። ልክ ልብስ አቃጠልኩባቸው እና ከዛ በኋላ ትምህርት ይሆንልኛል። በጣም በቃ ጥንቃቄ አድርጌ ነው የምሰራው። ጠብር ይላል እሳት በጎንና በጎኑ ጠብ ካለ ምናልባት ያንቺ ልብስ የሙሽራ ልብስ ይሆናል፣ የከረባት ልብስ ይሆናል። ዩኒፎርም አለ አይደለ? ሁልጊዜ የምትለብሸው የቢሮ ሰው አሁን በዚህ በደረቱ በኩል ያሉ ልብሶች ሁልጊዜ መቆሸሽ የለባቸው። ንፋስ ላይ ታረጊና ታርገበግቢያለሽ፣ ይቦናሉ አመዶቹ እና ብዙ ስራ አለው፣ ሪስክም አለው። ከባድ ነበር። አስቸጋሪነቱ ከሰሉን ሳታገኝም ልትቀሪ ትችያለሽ። ያን ጊዜ ደግሞ ሌላ ወጪ ጫካ ውስጥ ሄደሽ የባህር ዛፍ ፍሬ አምጥተሽ እሱን አቀጣጥለሽ ስንት ሰዓት ይፈጃል። ሰው ከስተመር ደግሞ ያን ጊዜ እሱን አይጠብቅልሽም። 2 ቀን 1 ቀን ሊቆይ ይችላል ይሄን ከስተመር ለማስተናገድ። የክሰል ካውያ ለመጀመሪያ ጊዜ ወደ ኢትዮጵያ ሲገባ በፊት ከነበረው የልብስ ማስተካከያ መንገዶች ይህ የተሻለ የተባለለት ነበረ። ከነ ችግሮቹም ቢሆን ለረጅም ጊዜ በኢትዮጵያ የልብስ ማስተካከያ ሆኖ ሲያገለግል ቆይቷል። እድሜያችን እስከሰጠን ድረስ ይሄ ዘመናዊ እስከመጣ ድረስ እሱን ነበር የምናውቀው። ግን ትንሽ ከሰለው የሚይዘው ትንሽ ነው። 5-6 ከሰል ቢይዝ ነው። ያንን ደግሞ እስከሚጨርስ ድረስ የሚተኩሱ የሆነ እንደሆነ እሱ ወደ ከተማ ወረጅ ስቲ የከተማ እያጠቡ የሚተኩሱ ሰዎች ናቸው። እሱም ብዙ የሚፈጅባቸው 2-3 አድርገው የሚጠቀሙ
ይሄ የኛ በክፍለ ሀገር ውስጥ እያለን በአንዱ እንጨርሰዋለን። እኛ አብዛኛውን ካኪ ልብስ ይበዛል። የወታደር ልብስ ድራቆት የሚባል የወታደር ልብስ አለ። እንዲህ ይቆማል፣ ሱሪው ራሱ ብቻውን ይቆማል። ያ ደግሞ የሆነ ኬሚካል ነገር አለ የሚቀቡት። ሌላው ደግሞ ሳሙና ትበጠብጭና የፂም ቡርሽ አለች ትንሽ፣ ያን ሳሙና ጠረግ ጠረግ እያረግሽ ልብሱን ታስተካከያለሽ። ሳሙናውን ትቀቢዋለሽ፣ ዳርዳሯን ጠርዟን ይዘሽ። ያ በካውያው ኃይል ሲደርቅ ሱሪው እንዳለ ይቆማል። በሚሊቴሪው ክፍል ነው። በሲቪሉ እንዳልኩሽ ዝም ብሎ ለብ ለብ አድርጎ ማስተካከል ነው። አሁን በጀርባቸው ላይ ያለ ስኩዌር መስቀልያ ተኩስ አለ አይደለ? ኤክስ አይነት እንትኖች እነሱ አሁን በሳሙና ይተኮሳሉ። ቢያጥቧቸው እንኳን አይጠፉም። በደንብ ጠንካራ ነው። ካውያው ኃይለኛ ነው። የሚተኩሱትም ደግሞ አብዛኛው ከጠረጴዛ ይልቅ እኔ ያየሁት ነው። ብዙ ወታደሮች ጋር አይ ነበረ። እንደዚህ አይነት ወለል አለ አይደለ? ጠንካራ ነው እሱ። ለልብስ መተኮሻ ጨርቅ ያደርጋሉ። በቃ በጉልበት ያው ጎረምሶችም ናቸው። እንደ ልብ የመንግስት እንጀራ አለ። ጠንካሮች ናቸው፣ ይተኩሳሉ። ይሄን አውቃለሁ። የምትለብሺው ሽቶ እንደተቀባ ይሸታል። ካውያ የለበሽ የተኮሽው ልብስ ልክ ጠረኑ ይጣፍጥሻል። ጠረኑ ከላሁንደሪ የወጣ ሱፍ አይነት። አሁን ዛሬ አውጥተሽው ከላሁንደሪ ምንም ጠረን የለውም። ምንም ይዘነጣል። አንዳንድ ደግሞ ተሰጥኦ ያለው ሰው አለ፣ ልብስ የሚስማማው እሱን ተኩሶ ይሄዳል፣ ይለብሳል። በቃ ያምርበታል። ልብስ ሰፍተን አለካውያ መልበስ አይቻልም። ለምን ምንም በቃ አለ አይደለ? ሁሉም ነገር ቤት ሲሰራም ፊኒሺንግ ነው፣ ቀለም ሲቀቢ ነው የሚያምረው አይደለ? ይሄ ደግሞ ልብስ ተሰርቶ ካውያ ካላገኘ ሰው ልጅ ሲለብሰው ራሱ ምንም በቃ እርካታ አይሰጠውም፣ ውበትም የለውም። የተጨማደደውን ሁሉ ያሳምርልሻል። ሰርግ በሚኖርበት ሰዓት እንግዲህ የገጠር ሰው አንዳንድ ማህበር በምንሄድበት ሰዓት ያን እያሳመር እየለበስን እየተኮስን ነው የምንሄደው። ከልፋት ገላግሎ በቀላሉ በገመድ ከኤሌክትሪክ ጋር በማገናኘት ልብስ የሚተኩሰውን የመጀመሪያውን ባለ ኤሌክትሪክ የልብስ ካውያ እንደ አውሮፓውያን አቆጣጠር በ1882 ሄንሪ ሲሊ የተባለ አሜሪካዊ ለሕዝብ አስተዋወቀ። በኢትዮጵያም የኤሌክትሪክ ካውያዎች ቀስ በቀስ ወደ ገበያ መግባት ከጀመሩ በኋላ በስፋት ተደራሽ ከመሆናቸው በፊት በዋጋቸውና በኤሌክትሪክ አቅርቦት እጥረት ምክንያት በአንዳንድ ከተማ ቀመስ አካባቢዎችና በየሀብታሙ ቤት ብቻ ነበር የሚገኙት። እነዚህ ካውያዎች ከጭስና ከአመድ የጸዱ ከባለ አውራ ዶሮ ካውያ የተሻሉ ነበሩ። ነገር ግን የእነዚህ የኤሌክትሪክ ካውያ ትልቁ ችግር ሙቀት መቆጣጠሪያ የሌላቸው፣ በዛ ላይ በጣም የሚግሉና ልብስ የሚያቃጥሉ መሆናቸው ነው። ከዛ ቀጥሎ የመጣው ካውያ በኤሌክትሪክ የሚሰራ አለ። ግን ዘመናዊ ሆኖ ሳይሆን ተሰክቶ ብቻ ነው። ስቴፕን ጠብቀሽ ትነቀዋለሽ፣ ከዛ ትሰራለሽ ማለት ነው። የመተኮሻ ፓርታቸው አልሙኒየም ነበረ፣ ግን እነሱ ኦፕሬት የሚያደርጉት በኦን እና ኦፍ ነበረ። ማለትም የሙቀትና የግለት መቆጣጠሪያ አልነበራቸውም ጭራሽ ነው ማለት ነው። ብዙ ልዩነት አለ እሱ ራሱ ከከሰል ካውያ። ለምን ከሰል እንትን የለም፣ ማራገብ የለም፣ ከሰል ማቀጣጠል የለም፣ እሳት ወርዶ ልብስ አያቃጥልም። ያኛው ሳክተሽ ራስሽን ስቴፑን ጠብቀሽ መተኮስ ነው እንጂ ብዙ እንደ በፊቱ ድካም የለም። ሰዓት አይፈጅብሽም። ከስተመር ቶሎ ታደርሻለሽ ማለት ነው። ለከስተመር የሚፈለግ ቢሮ የሚገባ ሰው በሰዓቱ ነው የሚያገኘው ማለት ነው። ላውንደሪዎች ቤት፣ ልብስ ሰፊዎች ቤት፣ ልብስ አጥበን ተኮሳለን የሚሉ ቤት ሳይ የሆነች እንደዚህ ከፍ የምትልና ኤሌክትሪክ እንዲከዋለው አንተ የምትል በጣም ትልቅ የሆነ የካውያ መጣ። የኤሌክትሪክ በቃ ኤሌክትሪክ ደረጃ በደረጃ እየተሻሻለ መጣ ማለት ነው። ኤሌክትሪክ ካውያ ያ የከሰሉ ቀረ። የከሰሉ በጣም ጫን ስትዩ ክብደት ስላለው ይደምጠዋል።
የኤሌክትሪኩ የማሳመር እንትን አለው። ብትተይበትም ሁሉንም ብታቆዩ እዛ ላይ ብታደርገው ያቃጥለዋል። ኤሌክትሪኩም ቢሆን ሳያቃጥል የሚያልፍ የለም። ግን ውሃ እያርከፈከፍሽ ፍጥነት ያስፈልገዋል። ሁሉንም ጋር አገናኝሽም ወለ ሸሚዝም ይሁን ወለም ሁሉንም ነገር እያስተካከልሽ መተኮስ ነው። እንደ አውሮፓውያን አቆጣጠር በ1920ዎቹ ልብሶችን ከማቃጠል የታደጉ የበለጠ ለአጠቃቀም ቀላል እንዲሆን ያደረጉ የካውያ ቴክኖሎጂዎች ለገበያው ቀረቡ። እነዚህም ካውያው ከመጠን በላይ እንዳይሞቅ የግለት መቆጣጠሪያ የተገጠመላቸው ነበሩ። ይሄኛው ነው መጣ። ከሱ ቀጥሎ ደግሞ ማለት ነው በራሱ ይሞቃል፣ እንትን ይላል፣ ፕሬስ አያረግም፣ ውሃ አይረጭም፣ እንፋሎት አይሰጥም። እንደዚህኛው ማለት ነው። መቀጠልም እየተሻሻሉ መጡና እነዚህ ካውያዎች የሙቀት መቆጣጠሪያ ተደረገላቸው ማለት ነው። ማለትም የሙቀት መጠንሽን እየጨመርሽ እየቀነሽ ልብሶችሽን የምትተኩሽበት ሁኔታ ነው የተፈጠረው ማለት ነው። እነዛ ካውያዎች አሁንም ድረስ አሉ ማለት ነው። ከዚህ የተሻለ ይሄ መጥቶ ነው ይሄ ነው ማለት ነው። እንደ አውሮፓውያን አቆጣጠር በ1926 ሙቀትን ከእንፋሎት ጋር በማጣመር ልብሶች እንዲተኮሱ የሚያደርጉ የእንፋሎት ካውያዎች ወይም ስቲም አይረንስ አገልግሎት ላይ ዋሉ። በውስጡ ውሃ የሚከቱ ካውያዎች መጡ ማለት ነው። ውሃ ዝም ብለሽ እያርከፈከፍሽ ልብስ ላይ ከመተኮስ እሱ ይቀርና የራሳቸው የውሃ ታንክ አላቸው። እሱ ውስጥ እየከተሽ ውሃ በራሱ እየረጨልሽ ስቲም እያደረገልሽ ልብስሽን የምትተኩሽበት ሁኔታ መጣ ማለት ነው። አሁን ይሄኛው በጣም ስማርት የሆነ ካውያ ነው። አንቺ ራስሽ ረስተሽ እንኳን ብትሄጂ ራሱ አፕዴት ያርግና ያጠፋል። ራሱ ልብሱ ራሱ አያቃጥልም። እንትን ሲሆን ራሱ ስፔስ ያደርጋል። እንደዚህ እንፋሎት ሲሰጠው ልብሱ አይቃጠልም። ውሃ ነገር ያደርጋል። የመቃጠል ባህሪ የለውም ማለት ነው። እና ልብሱም ደግሞ ሲተኩሶ ስፔስ ሰጠሽ እንትን ስታረጊ ፕሪስ ስታረጊ ያዳምጣል ማለት ነው። እንትኑ ራሱ ቀጥ ያደርጋል ልብሱን ማለት ነው። እሱ ደግሞ በጣም ለኛም ለከስተመርም ልብስ ውበት ይሰጣል፣ ለኛ ደግሞ ፍጥነት ይሰጣል። በጣም አሪፍ ነው ማለት ነው። በዚህን ሰዓት ያለው ቀላል ነው፣ ቀልጣፋ ነው። በኬብል ነው የምትተኩሸው፣ አመድ የለውም። አሁን ውሃ ሲጨምር አይተሽው ከሆነ ያቀዘቅዘዋል። ውሃው በሱ ኃይል ተኩሻለች። ውሃ እንደዚህ ሲደረግ ይሞላል፣ እንደዚህ ይከደናል፣ ክዳን አለው። ከዛ ልብስ ስንተኩስ በዚህ ውሃ ይረጫል። በዚህኛው ፕሬስ አደረገው ደግሞ እንፋሎት ነው የሚሰጠው እንዳያቃጥል ማለት ነው። ይሄ ውሃ ደግሞ እንዲሰበር ነው። ውሃ የሚደረገው ስብራቱ ቅርጹ እንዲይዘው ነው፣ እንደዚህ ቀጥ ብሎ እንዲቆም ማለት ነው። እንደዚህ ቅርጽ ስንይዘው ቅርጽ ሲይዝ ልብስ ያምራል፣ እንደዚህ ቅርጽ ለማሳዝ ማለት ነው። እና ፕሬስ ሲናረግበት ውሃ ሲረጭበት በደንብ ነው የሚተኮሰው ካውያ ማለት ነው። እንደዚህ አድርገን ይሄ ውሃ እየረጨ ነው የሚሄደው ማለት ነው። እንደዚህ እያረኩ ውሃ ሲሰጠው ከዚህ ፕሬስ ሳረግበት ደግሞ እንፋሎት ይሰጥና እንደዚህ ቀጥ ያደርጋል ማለት ነው። ካውያዎቻችን ደግሞ ሞር አድቫንስድ እየሆኑ በመጡ ቁጥር ምንድነው የጨመሩት? ልብስ እየመረጥሽ መተኮስ ትችላለሽ። እዚህ ጋር ሲልክ ነው የሚለው፣ ከዛ ኮቶን የምትላለች፣ ከዛ ላይለን የምትላለች። ኮቶኖች ልብስ ሲመጡ መጠኑ እየጠበቅ እዚህ ጋር ማድረግ አለብን ማለት ነው። እሱ ራሱ ይነግራል በራሱ እና መጠኑ ከፍ ካላለ እንፋሎት የማያስፈልግ ልብሶችም አሉ፣ እንፋሎት የሚፈልግ ልብሶች አሉ። እንደዚህ ነው የምናደርገው ማለት ነው። በመጠኑ ሚኒመም አለ፣ ሚዲየም አለ። ሚዲየም ላይ ሲሆን ሃይ ነው የሚሆነው። እሱም የማይፈልግ ልብሶች አሉ። እሱን ጥንቃቄ ማድረግ አለብን ማለት ነው። በራሱ ያስተምራል። ይሄ ደግሞ የስቲም ግላይድ ካውያዎቹ ሌላ አድቫንቴጃቸው ምንድነው? ልክ እንደ ጋርመንት ስቲመሮች መስቀያ ላይ ተሰቂውና በስቲም ቡስት እያደረግሽ መተኮስ ትችላለሽ ማለት ነው። አሁን በጣም ሌተስት የምንለው ለምሳሌ ስቲም ግላይዱ ነው። አሁን አድቫንቴጁ ምንድነው? ልብስሽን በምትተኩሽበት ጊዜ አሁን ፌድ የማድረግ ምናምን ነገሮች ሊኖሩ ይችላሉ። አሁን በድሮዎቹ ካውያዎች የምትተኩሽ አይነት ከሆነ ማለት ነው። እና እሱን ዲስአድቫንቴጆቹ ራሱ ይቀንስልሻል። የልብስሽን ቴክስቸር የልብስሽን ካራክተሩን ራሱ ጠብቆልሽ ይተኩስልሻል ማለት ነው።
ልብሱ እንዳይወይብ አሊያም ጨርቁ ከካውያው ጋር እንዳይጣበቅ በልብሱ ላይ በቀላሉ እንዲሸራተት ለማድረግ ልብሳችን ላይ የሚያርፈው የካውያው የመተኮሻው ክፍል አይነት ወሳኝነት አለው። ታዲያ የመዘመን ሂደቱም ይህንን የካውያ ክፍል ያካተተ ነው። መቀጠል ደግሞ እየተሻሻለ የመተኮሻ ሰርፌሳቸው አለ አይደለ? እሱ እየተቀየረ እየተስተካከለ መጣ። ማለትም አሁን በሴራሚክ አለ፣ በስቲም ግላይድ አለ፣ ደግሞ ናንስቲክም የሚባል አለ። የተለያየ አይነት ናቸው። ሁሉም እንደየአይነታቸው ፋንክሽናቸውም ጥቅማቸውም በዛው ልክ ይለያያል ማለት ነው። የአልሙኒየም ሶል ፕሌቱ ያለው የድሮ አይነቶቹ ማለት ናቸው። እነሱን ከዋጋ አንጻር እንኳን ብንመለከተው ከሌሎቹ በጣም ዲፍረንስ አለውና ይቀንሳል ማለት ነው። ዱራቢሊቲው የመቆየት ቻንሱ በጣም ከፍተኛ ነው። ምክንያቱም አልሙኒየሞች ያው እንደምናውቀው ሂት ሬዚስታንስም ስለሆኑ በጣም ለረጅም ዓመት የምትጠቀሚያቸው ናቸው ማለት ነው። ስቲል አሁንም ያሉት ካውያዎች አዲሶቹም በጣም ለረጅም ጊዜ መጠቀም የምትችያቸው ናቸው። ሴራሚክ ፕሌቶች ቶሎ ይግላሉ፣ አይጫጫሩምም ጭምር ልብስሽ ላይ አይጣበቁብሽም በምታኩሽበት ጊዜ ማለት ነው። እና በቀላሉ ስላይድ እያደረግሽ እየተንሸራተተልሽ የምታኩሽበት ሁኔታ ነው ያለው። ስቲም ግላይድ የምንላቸው ደግሞ ሞር አድቫንስድ የሆኑ ናቸው። ልክ እንደ ሴራሚኮቹም ቶሎ ይግላሉ። የመንሸራተት ነገርም ልብስሽ ላይ በምታኩሽበት ሰዓትም ኢዝሊ ስላይድ እያደረግሽ ስቲም እያደረግሽ መተኮስ ትችላለሽ ማለት ነው። በቤት ውስጥ ልብስን ለመተኮስ ከሚያገለግሉት ትናንሽ ካውያዎች ውጪ ለጋርመንት ልብሶች፣ ለሱፍ፣ ለረጃጅም ቀሚሶችና ለአንሶላዎች የሚሆኑ በእንፋሎት ብቻ የሚያስተካክሉ የልብስ መተኮሻዎችም ከዚህ ዘመን የልብስ ካውያዎች መካከል ናቸው። አሁን እነዚህ ጋርመንት ስቲመሮቹ ሞር አድቫንቴጅ ያላቸው እንዴት ነው? በጣም ሃይ ፕሬሸር አላቸው ልብስሽን እንድትተኩሽበት ማለት ነው። አሁን የኖርማል ስቲም አይረኖች አሁን በምትተኩሽበት ሰዓት አንቺ ጫን ብለሽ ስለሆነ ጫን ብለሽ ለምትተኩሹ ያኛው አንድ ፕሬሸር ስለሆነ የፈለግሽውን ቴክስቸር ታገኘዋለሽ። እነዚህ ደግሞ በምንድነው ራሳቸው በሚያወጡት ስቲም ኃይለኛ ፕሬሸር ስላላቸው ልብስሽን ሰቅለሽ በምትተኩሽበት ሰዓት የፈለግሽውን ስሙዝ መሆን ይሄ ሪንክል ካለው የሪንክሉን የማጥፋት ነገር ታገኝበታለሽ ማለት ነው። እነዚህ ጋርመንት ስቲመሮቹ ውሃ ግዴታ ይገባበታል። የራሱ ውሃ ታንከር አለው። ከስር ላይ ታደርጊበታለሽ። ከስር ካደረግሽ በኋላ በስቲም መልክ ወደ ላይ ይወጣና የምትያዝ ፓርት አለች። እሱን ይዘሽ መስቀያሽ ላይ ሰቂና ትተኩሽበታለሽ ማለት ነው። አሁን ላይ ስማርት ካውያዎች ወይም የጨርቅ አይነቱን በራሳቸው እየለዩ የሙቀት መጠኑን በዚሁ መሰረት የሚያስተካክሉ ካውያው ለተወሰነ ጊዜ ካልተንቀሳቀሰ በራሳቸው ኃይሉን የሚያቋርጡ እንዲሁም በመጠናቸው አነስ ያሉ በቀላሉ ከቦታ ወደ ቦታ ልናንቀሳቀሳቸው የምንችላቸው አነስ ያሉ የልብስ ካውያ አይነቶች ኢትዮጵያ ውስጥ ይገኛሉ። ከኢትዮጵያ ውጪ ባሉ ሌሎች አንዳንድ የዓለም ሀገራት ደግሞ የኤአይ ወይም የሰው ሰራሽ አስተውሎት ቴክኖሎጂን ያካተተ ያለ ሰው በራሱ የተጨማደደን ልብስ የሚያስተካክል የልብስ ካውያ ላይ ዓለማችን ደርሳለች። ሰው ሳይነካ ራሱ ማለት ነው። ሰዓት ሰተሽ ፕሬስ እያረገ ራሱ ተኩሶ ራሱ ቁጭ የሚያረግ ይመጣል ብዬ ገምታለሁ። የልብሱን የምትተኩሹን ልብስ ፋብሪኩን ቴክስቸሩንና ከምን እንደተሰራ ፋይበሮቹ ከምን እንደተሰሩ ምናልባት ራሱ ሴንስ አድርጎ ሴቲንጉን ራሱ አጀስት አድርጎ ሊተኩስልሽ የሚችል ካውያ ይመጣል ብዬ አስባለሁ። ቀጣዩ ትውልድ እኛም እድሜ ሰጥቶ ያቆየን እንጂ ማን ያውቃል ወደፊት የምንገረምባቸውን የልብስ ካውያ ቴክኖሎጂዎችን እንመለከት ይሆናል።